አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች ሰላም ጤና ይስጥልኝ ይላለሁ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ኢደል ሰይድ ብያለሁኝ። ኢድ ሙባረክ ብያለሁኝ። እንኳን ደረሳችሁ ብያለሁ። ከአመት አመቱ እንግዲህ አላህ ሱብሃነሁ ወተዓላ እያደረሰን ማለት ነው። ካለን የለየን ኢንሻአላህ ማለት ነው። እና እንኳን ደህና ደረሳችሁ ሙባረክ። በድጋሚ እንግዲህ ሁሉም ማለት ነው ሙስሊማቱ ማለት ነው ክርስቲያን ወገኖች ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ እላለሁኝ። እንግዲህ መጥቻለሁ። ዛሬ የመጣሁት በነገራችን ላይ ኢድ ሙባረክ ኢድል ሰኢድ ልላችሁ ነው። እና እሱም ደግሞ በፈኪ ላይ ነው የመጣሁት። ብዙዎቻችሁ ያው እየተቃጠላችሁ ስለነበረ እየነደዳችሁ ስለነበረ እስኪ እየጠጣችሁ ጠጣጠጣ እያረጋችሁ ዳቦም እየበላችሁ እዚህ ጋር ፈዋኪም እየበላችሁ ማለት ነው ኢንሻአላህ። እና ሾፈ ሾፈ እያረጋችሁ ባይዘውኝ ማለት ነው። ቡና ብላችሁ ዝም ነው። እና ብዙዎቹ እየተናደዳችሁ ላላችሁት ብዬ ነው የምትቃጠሉ ሰዎች አላችሁ። እና ዛሬ አሚር ጋር ነው እንግዲህ የመጣው። ግን ባይዘውኝ እኔም እጅግ የእውነት እሷ ስትከፋ የማትወድ ሰው በጣም እጅግ ነው የምናመሰግነው ሀቂቀትን ማለት ነው። ይሄን ያደረገ የት እኔ እንጃ። ዛሬ ኮርቼባችኋለሁ። በነገራችን ላይ በፈኪ ወደንሶች በጣም ነው የኮራሁባችሁ ሀቂቀትን የሰው መስጠት። እኔ ግን አላህ ሱብሃነሁ ወተዓላ ሰጪ አላህ ያድርገን። የእውነት ደስ እያላችሁ ተመስጣችሁ የምታደርጉት ነገር እሱ ምንም ችግር የለውም። ደስ ብሏችሁ በቃ ስጦታ ለሰው ስትሰጡ ወላሂ አለ እኮ ሞልቷል እኮ እዚህም አሁን እንደዚህ ምናምን ብዙ ነገር አድርግ ምናምን የምናደርጋቸው ነገሮች አሉ። ግን ደስ ብሏችሁ በቃ እንደ ጉታጀሮች ደግሞ ተበላን ምናምን ብለው ውሸቱ ነው ሁሉ ነገር። ጉታጀሮችን አሁን አይታችኋል። ቤታቸው ባዶ ነው፣ ውስጡ ቁልጭ ነው ብልጭ ነው። እና ሁሉ ሰው አለቀሰ። የመዳም ቅመም ያላለቀሰች የለችም። የ20 ሺህ ብር ወርቁ ሁሉ ተበልተው እንደዛ አይደለም። ይሄ ደግሞ በጣም ደስ የሚል ነው። ፈኪ እንግዲህ እንኳን ደስ አለሽ። ለማንኛውም ተቢውም እንግዲህ ሀሜርም ደግሞ አብረሃቱን ምናምን የሚሉ ሰዎች ብዙዎች አሉ። ሌሎች ደግሞ አህመድ የሚሉ ሰዎች አሉ። ደህና ገባዬ ሳይገናኝ ሞተ ይባላል እህቶቼ ማለት ነው። የሰው ልጅ እናንተ በሚዲያ እንደምትሆኑት አይሆንም፣ እንደምትፈልጉት አይደለም። ያን ሰው በሚዲያ ብታጋቡትም ብታፋቱትም አይሆንም። በእርግጥ ለእሷ መስዋዕትነት የሚከፍል ከሆነ እሷን ከምሩ የሚወዳት ከሆነ ከምሩ የሚያፈቅራት ከሆነ እሷን ለምን ለህዝብ ግልጽ ማለት ግልጽ ለቪዲዮ ሳይሆን ግልጽ አድርጎ ለምን አይናገርም ነው የኔ ደግሞ ጥያቄ። እንደኛ ህፃን ልጅ ናት ወላሂ በጣም ህፃን ልጅ፣ በጣም ከምላችሁ በላይ ጩጬ ናት። አይታችኋታል ስትለብስ እንጂ በተለይ ቤት ውስጥ ምናምን ቁጭ ስትል ያሳዝናል። የሚረማመዱባት እኮ ለዚህ ነው ትንሾቹም ትልቆቹም የሚረማመዱባት። እና በጣም ደስ ይላል። ደግሞ ዛሬ ፈክታ አምራ ደምቃ ነው የመጣችው እና በጣም ደስ ይላል ሀቂቀትን ማለት ነው። እና እኔ በጣም ነው ደስ ያለኝ። ማንኛውም ስለመጣሽም ደግሞ ደስ ብሎናል። እስኪ 100K እናስገባት ጋይስ፣ 100K እናስገባት። እስኪ ልትገባ ነው አሁን ወደ 90 ምናምን ላይ ነው ልትገባ ነው 100K። ማሻአላህ አስገባት። ወላሂ እስኪ በዚህ ቻናል እናሳድጋት ጋይስ። እስኪ በዚህ ቻናል እኔ በዛኛው በጣም ግብ ገጥሜ ነበረ። የእውነት እስኪ እናስገባት። እስኪ ጥላትን ደስ አይበለው። እስኪ የእውነቴን ነው የምነግራችሁ። እስኪ ሼር እናርግና ላንዴው ኢንሻአላህ እስኪ 100K እናስገባት ማለት ነው። ኢንሻአላህ የምሬን ነው የምላችሁ ኢንሻአላህ ማለት ነው። እና 100K እናስገባት። ህፃን ልጅ ናት፣ ይክፈላት ይቁጠርላት። እና ያኛውን ቻናል ደግሞ ታውቁታላችሁ። ስትራኩ ምኑም ተብሎ የተዳከመ ቻናል ነው። ለምን የኛ ሰው ምቀኛ ነው። መልካን ሰው ፍቅርስ የለም። መልካን ሰው ቁመና መለሎ በቃ ሁሉ ነገር አያንስም። ግን ምቀኝነታችን ሱብሃንአላህ በጣም ሰው እንዲያድግ የምናደርጋቸው ነገሮች አሉና በጣም ያስጠላል ማለት ነው። ገባችሁ? ስለዚህ ፈክታ ስለመጣኝ እንኳን ደስ አላችሁ። እንደኔ ማነው ደስ ያለው? እስኪ ኮሜንት አንዳንድ ቁጥር ጻፉ እስኪ ጋይስ። የእውነት ነው የምላችሁ እኔ በጣም ደስ ያለኝ በመምጣቷ። እና ይመርብሽ ሁሌ ተደሺ ሁሌ። እና አንቺን ያለ ሰው ሁሉም ይደሳ። የእውነት ለአንቺ የቆመ ሁሉ ከአላህ በታች አላህ የቆምላቸው ማለት ነው። ሀቂቀትን አንቺ ስትከፊ የማይወዱ ልጆች ብዙ የሚንገበገቡ ልጆች አሉ። እና ያው አላህ ይቆምልሽ ማለት ነው ኢንሻአላህ። ይህን ካልኳችሁ ደግሞ እስኪ ወደ እነ ልጅ ቶፊቅ ላምራ፣ ወደ እነ መሪና፣ ወደ ባህር ዳሯ ቅምጥል፣ የባህር ዳሯ ቆንጆ ማለት ነው መሪና። አያልቅብሽ እናቃጠላችኋት። በኢዱ ጅል አታናግሩ ብያችሁ ነበር፣ እምቢ ብላችሁ ነው እንጂ። ለማንኛውም ኢደል ሰኢድ ብያለሁኝ ጋይስ። ኢደል ሰኢድ ፋሚሊዎቼ በሙሉ
የኔ ፋሚሊዎችም ቤተሰቦችም እንዲሁም ደግሞ ድጋሚ ደግሞ የፈኪ አድናቂዎች ሆናችሁ ሁላችሁም ኢደል ሰኢድ እንኳን ደህና ደረሳችሁ እላለሁ። እንግዲህ በያላችሁበት በየዓለም ዳርቻ በየዓለም ጥጉ ሁሉ እንኳን ደህና ደረሳችሁ እላለሁ። በድጋሚ ነው ጋይስ፣ በድጋሚ ነው። ኢዱ ምን ይመስላል? መዳም ቤት ምን ይመስላል? መዳም ቤት አይዟችሁ፣ ለማንኛውም አብሽሩ ኢንሻአላህ። አላህ ደግሞ ከመዳም ቤት አውጥቶ ደግሞ ኢንሻአላህ እንግዲህ የምንደሰትበትን ይኛ ያለውንና አላህ አቋራጭን ይዞልን የተከፋም በእስር ቤት ያሉ ወንድሞቻችን እንዲሁም ዝም ብለው በቃ አለ አይደለ በቃ ዝም ብለው አይከፉብን። የእውነት ነው የምላችሁ እና ቤተሰቦቻችንንም አላህ ይጠብቅልን። ከዚህ ከበላ ደግሞ ከዚህ ከመጥፎ ነገር አላህ ይጠብቀን ማለት ነው። ድጋሚ ደግሞ ሀገራችንን ሰላም አላህ ያድርግልን እህቶቼ። እንደምታውቁት ነው ሀገራችን በጣም የታመመች ናት። የወደመችም የታመመችም ስለሆነች አላህ ሱብሃነሁ ወተዓላ ኸይር ነገር አምጥቶልን ሰላሙን ነገር ያምጣልንና ሰላም የሚመጣበት ጊዜ ቀን ናፍቆናል። በተለይ አማራ ክልል ላይ ያለውን ነገር ታውቁታላችሁና በጣም በሚያሳዝን ሁኔታ ነው ያለው ሀገራችን። የእውነት ፍቅር አጥቶ ታሞ ገበሬው ካላመረተ ለከተማው ሰው ካላቀበለ የከተማው ሰው ካልነገደ ከባድ ነው። ገንዘቡን ይዞ ለገጠሩ ሰው ካላቀበለ ይከብዳል፣ ያማልም ይከብዳልም እና ያለው ነገር በጣም ያሳዝናል። ስለዚህ ይህን ካልኳችሁ እንግዲህ ስለ መሪናና ስለ ልጅ ቶፊቅ ባይዘው ልጅ ቶፊቅ እኮ ጎበዝ ጠንካራ ልጅ ነው። በነገራችን ላይ ተፍ ያለ ነው እና መሪናም እንደዚው የስራ ባልደረባ ነው ጋይስ። ያስለቅሳልና እያለቀሰ ያየውኝ ያስለቅሳል ሀቂቀትን ማለት ነው። እንግዲህ ይሄ ሁሉ ነገር የሆነው በተፈናቃዮች ላይ ልብስ በማበርከት ማለት በቃ የተለያዩ ነገሮች በማበርከት እንግዲህ ማለት ልብስም እንዲሁ ገንዘብም እንግዲህ ከየት ነው የመጣው? ማለት የማሰባሰቢያም ሆነ የምንም በቃ ወረቀት የት አለ? የመርጃ ወረቀት የት አለ? ምናምን እንግዲህ ጋይስ ወረቀት ያስፈልጋል ማለት ነው። ያንን የሌለውን ሰው ያንን ተፈናቃይ ሰው መርዳት ራሳቸው አፈናቅለው ራሳቸው ገለው ራሳቸው ደም አፍስሰው እንደገና ደግሞ ድጋሚ እንደዚህ ማድረግ ወላሂ ጥሩ አይደለም፣ ጥሩ አይደለም። አላህ የማይወደው ስራ ነው እየተሰራ ያለው ኢትዮጵያ ውስጥ። ዘርን ከዘር የሚያባላ ሃይማኖትን ከሃይማኖት የሚያጋጭ ነው ያለው እኮ ኢትዮጵያ ውስጥ ታውቃላችሁ። ተመልከቱ። ከዚህ የሚያሳዝን የሰው ልጅ ጎረቤት ሀገር ታሞ ጎረቤት ሀገር ይስቃል? አይስቅም፣ አይስቅም። ጎረቤት ሀገር አርሶ እየበላ ጎረቤት ሀገር እየተራበ ጥሩ አይደለም። ስለዚህ ለማንኛውም ምን ልላችሁ ፈልጌ ነው እንግዲህ ለዛ ነበረ ማለት ነው። እንግዲህ እስካሁን ድረስ ሚዲያ ላይ ሁሉ ያልመጣው እኔ በጣም ነው ያዘንኩት ሀቂቀትን። ለማንኛውም ልጅ ቶፊቅ እንግዲህ እንኳን ደህና መጣህ ወልካም ብለናል። ለማንኛውም ወንድማችን አይዞህ በርታ። ኑሮ እንደዚህ ነች፣ ትፈትናለች። ዱንያ በተለይ ፈተና ነች። ይቺ ምድር በጣም ፈተና ነች እና አላህ ሱብሃነሁ ወተዓላ ኸይር ነገር ያምጣልን ኢንሻአላህ። ያስለቅሳል እኮ የስራ ባልደረባ እኮ ጋይስ፣ የምር እኔ ደስ አለኝ ማለት ነው። አያልቅብሽ ደግሞ እየተቃጠለች እነሱ ይለመልማሉ ገና ማለት ነው። ፈክዬ ደግሞ ይቀጥላል፣ እማዬ ይቀጥላል፣ ይቀጥላል ገና እንዴ! እኔስ የኔን ማናየው ገና ባይዘው የኔ ራሱ ስጦታ ገና ማናየው። ኢንሻአላህ 100K ስትገባ ብዬ ነበር፣ በዛኛው ብዬ ነበረ፣ በዛኛው ቻናሏ ነበር 100K ስትገባ ኬክ ያው አመጣለሁ ኬክ ቆርሳለሁ በስሟ ብዬ ነበረና ያው በዚህ እስከምገባ ድረስ እንግዲህ ግልጽ አላደረኩትም። በዚህ ስገባ ብያለሁ ኢንሻአላህ። እስኪ ቶሎ ብላችሁ እንግዲህ በ3 ቀን በ2 ቀን ውስጥ እስኪ 100K ያስገቧት ማለት ነው ኢንሻአላህ። እና በምንም ሸር እያደረግን እስኪ ለማንኛውም ኢድ ሙባረክ ብለናል። ፈኪ መሐመድ የኔ ቆንጆ ማለት ነው። ኢድ ሙባረክ ኢደል ሰኢድ ብለንሻል። እንኳን ደህና ደረሰሽ ብለናል። እስኪ በውስጥ እስኪ እልክላታለሁ ኢንሻአላህ። ኢድ ሙባረክ እላታለሁ ኢንሻአላህ። አሁን ማለት ነው አሁን በቃ ትኩሱ ሳይበርድ አሁን ማለት ነው። ለማንኛውም ዛሬ ያምሮባታል። እኔ በጣም ደስ ያለችኝ ስጦታ ያበረከተችው ልጅ ናት። አይጠቀስም መቼም ችግር የለም ግን የእውነት እኔ እንጃ ብቻ ምን ቃላት የለኝም። የፈኪ መደሳት የሚያስደስተው ሰው የእሷን ልጅ ደስታ የእሷን ፈገግታ የሚፈልግ ሰው ስብሃናላህ ወላሂ ላዚም ነው የምላችሁ። እንጃ ብቻ እና በጣም ደስ ይላል። ማሻአላህ አላህ ይጨምርልሽ፣ በወጣ የተካት አለም ብለናል። በጣም ደስ ይላል። ፈኪዬም ደግሞ ዱአ አድርጊላት ኢንሻአላህ። አዎ በነጋ በነጋ እየመጣሽ ቻናልሽ ላይ ልቀቂ ማለት ነው። ነይ
በቃ ኢቭን ብቻሽንም ቢሆን ስሪ። እውነቴን ነው የምነግርሽ። እኔ አረባባ ሰው ጋር እየመጣሽ ከመስራት አረባባ ኮሳ ሰዎችን እያመጣሽ አብረሽ ከመስራት ወላሂ ብቻሽን ብትሰሪ በጣም በጣም ጥሩ ነገር። በቃ ተቀባይነት አለሽ እኮ በአንቺ ጋር እኮ እያነሱ አንቺን እያነሱ እኮ ብዙ የፈመሱ ሰዎች አሉ፣ ብዙ የተለወጡ ሰዎች አሉ። ብዙ 100K 200K ግጥም ያሉ 200 ሺህ ምናምን ግጥም ያሉ እኮ አሉ። ስለዚህ አትሾጂ፣ ነይ ብቻሽን ስሪ፣ ብቻሽን ማለት ነው። እና ላይክ አድርጉት ጋይስ፣ ቪዲዮውን ከመጀመራችሁ በፊት ላይክ ሼር አድርጉት ማለት ነው። እሺ